የምሰራ ጀግና ወንድ ነኝ። ለምን አትተውኝ? ትሁቴ ለምን ልተውሽ? ቆይ እንዴት ነው ይሄ ኑሮ አይሰለችሽም? ይሄ ከሰለቸኝ እስኪ ንገረኝ፣ የቱ አይሰለቸኝ? ይኸውልሽ ትሁቴ አንቺ ሁሉም ቦታ መጠቀሚያ ነሽ፣ እኔ ግን ሚስት ላድርግሽ ነው ያልኩሽ። በእርግጥ ትንሽ የተሻሻልክ ትመስላለህ፣ ግን ደግሞ እኔ ፍቅረኛ አለኝ፣ አንተንም አልፈልግህ። የቱ ያ ለሰው ብሎ የሚጮህብሽ ነው ፍቅረኛሽ? ስማኝ፣ ከሱ የተሻለ የምትወደኝ ከሆነ ተወኝ። ብዙ ጊዜ ስራ አትሄድም፣ በዛ ላይ ደግሞ ፊት ላይ ያዘን ነው የሚታየው። አየሽ ቴና፣ ጠንካራ ለመሆን መሞከርሽ ሁሉም መጨረሻ ድካምሽን ያየዋል። ትሁት በጣም ከፍቷታል እና ክፍሏ ውስጥ ተቀምጣለች። ቴና አብረሻት ሆነሽ አጽናኛት። እኔ ትንሽ አስቀየምኳት መሰለኝ። ከነገ ወዲያ ወደ ሀገር ይሄዳለሁ ስትል ሰማዋት። ወሰነች? እንደ አባዬ እኔ እኮ አንተ ያልካት መስሎኝ ነው። ብላትስ ራሷ እንደ ባዳየሽ እንጂ አባቷ በሆን ኖሮ ሂጂ ብላት ስትሄድ ነበር። ያው አንዳንድ ጊዜ እኮ ይከፋታል። ይህን ነገር ደግሞ ለአንተ ጥሩ ለማድረግና ከመጓጓቷ የተነሳ ነው። የሌለው ያልሆነው ያልተፈጠረው እሱስ ተስፋ የለውም። ልክ ነህ። ግን እሷ ብታወራ ስለሱ ነው። እኔ ደግሞ ታመንኩኝ። ስለሱ መስማት አልፈልግም። ልክ ነህ አባዬ፣ እመክራታለሁ። ማን ነው መካሪ? እንደ አባዬ እኔ ነኝ። ወገኛ አባዬ እኔ እኮ ሌላ ሰው ነኝ። ያንቺ ጋር እንዲህ በቀላሉ ወጥቶ ነው? ባይወጣም እኮ ተሻሽሏል። ሆሆ ወዶ አይስቋሉ። በደህና ወደ ስራ ሂድ። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚሉም አብረን እናያለን። ትሁት ብዙ ጊዜ ነግሬሽ ነበረ፣ ነገር ግን ልትሰሚኝ ፈቃደኛ አይደለም። ይህን ነገር እንድታቆሚ ነግሬሽ ነበር ስላት እየነግራታል። እሺ አባዬ እሄዳለሁ፣ የተወሰነ ቀን ብቻ ስጠኝ፣ 2 ቀን ብቻ ስጠኝ፣ ከዛ እሄዳለሁ ስትል ትነግረዋለች። እናም አባዬ ትሁት ነግሬሽ ነበር ይህን ነገር ቁስሌን አታንሺ፣ እኔ እየታመምኩ ነው፣ እባክሽ ይህን ነገር እንድረሳ ብትረጂኝ ይሻልሻል እንጂ ቁስሌን እንድትቀሰቅሺ በጭራሽ አልፈልግም። የሞተ ሰው አለ እያልሽ እንድታሰቃይ በጭራሽ አልፈልግም፣ እባክሽን እያላት ነበር። እና ቤቲ እስቲ የምትነግሪኝ ነገር ሁሉ ንገሪኝ፣ የደበቅሽኝ ማግባትሽን ደብቅሽኛል እና ሁሉ ነገር እንድትነግሪኝ ይፈልጋል ስትል ህይወትን ትጠይቃታለች። ህይወት ነገር ግን ቤቲ ምንም ነገርሽ ነገር የለኝም እባክሽን ትላታለሽ። ሁሉ ነገር የማትናገሪ ከሆነ ሕክምና ማድረግ እንደማትፈልግ ገንዘብ ከየት እንዳመጣችና ስለ በኋላ ስለ ሁሉ ነገር ማወቅ እንደምትፈልገው ትነግራታለች። ማወቅ ያለብሽም ካወቅሽ በቂ ነው፣ ሌላ ነገር ማወቅ አይጠበቅብሽም ስትል ትነግራታለች። አይ ቢሆንም ስለ እህቴ ማወቅ እፈልጋለሁ ሁሉ ነገር ስትል ትጠይቃታለች። እና እሺ በቃ እነግርሻለሁ፣ እባክሽም የማውን ነገር አትጠይቂኝ፣ ይልቁንስ አሁን ሕክምና በቅርቡ እንጀምራለን። ሁሉ ነገር የማትናገሪ ከሆነ ሕክምናውን እንደማትፈልገው ስትነግራት ቤቲ ትናደድና በጥፊ ትላታለች። እናም ደጋጣሚ ቤቲ ትሁትንም ቲናን አግኝታ ከቲና ጋር እያወራች ነበር። እና ቲና ቆይ ምን አባዬ ከቤት አባሪ? አይ በጭራሽ ይህንማ ላረግ አይችልም አባዬ፣ በጭራሽ አንቺን ላባርሽ አይችልም ስትል ትነግራታለች። አድርጎታል እያለች ነበር። አይ በጭራሽ አያደርግም ስትል ትነግራታለች። እና ያደረገበት ምክንያት ደግሞ እንግዲህ ከዛ ልትሄድ እንደሆነና አገሯ ልትሄድ እንደሆነ ጭምር ነገረችም። እና እኔ አባዬ ቀድሞ ብስት በህይወት እንዳል ታዲያ ብላ ጠፋ አባዬ አንቺ ነሽ እጂ ያጠፋሽው ስትል ትነግራታለች። ቢሆንም ግን አባዬ በጭራሽ አንቺን ላባርሽ አይችልም ስትል ትነግራታለች። አድርጎታል እባክሽ እያለቻት ነበር። ግን ምን ተፈጥሮ ነው ለምን እንደዛ ላደርግ እንደቻለ ስትጠይቃት ነበር። እና የተፈጠረውን ነገር ስትነግራት እና ቤቢ ቆይ ምንድነው ምን ሆነሽ ነው እንደዚህ የምታመነጫጭቀኝ? ምን አደረኩሽ ብሎ ስጠይቃት ምንም አላደረከኝም፣ ግን የተወሰነ ጊዜ ብቻዬን መሆን ፈልጋለሁ ለዛ ብቻ ነው ስትል ትነግራታለች። እና ቆይ ምን እየሆንሽ ነው? አላቅም በቃ ምንም አልሆንኩም፣ ግን የተወሰነ ጊዜ ስለ እህቴ እንድትነግረኝ ፈልጋለሁ። ስለ እህቴ ባል ታውቀዋለህ አይደል ስትል ይሄን ደግሞ ማን ነገረሽ ብሎ ጠየቃት። እና
እባክህ ቤቢ ይሄንን ጉዳይ አንተን ታውቃለህ ማለት ነው። ስለዚህ ምንም ነገር አትደብቀኝ፣ እውነቱን ንገረኝ ስትል ጠይቃለች። ተመስገን አባዬን አግኝቶ ከአባዬ ጋር እያወራ ነበር። ትሁት ወደ ሀገሯ እንድትሄድ እንደነገረውም ጭምር ሲነግር አባዬ እንዴት እንደዚህ ታደርጋለህ? ትሁት እኮ አንተ ትሞታለች፣ እጅግ በጣም ትወዳለች። እሷ ከኔም ሆነ ከቤተሰቦቿ ሸሽታ አንተ ጋር ነበረ የተደበቀችው እና አንተ እንደዛ ማድረግ አልነበረ። ታዲያ የምናጠፋው ቁስሌን እያነሳችብኝ እየቀሰቀሰችኝ እያስቸገረችኝ እሷ ነች። ያልኳትን ነገር አልሰማማለች እና ነገሩን ማንሳት የማልፈልገው ጉዳይ ውስጥ እንዳትገባ ነግራት ነበረ። ነገር ግን እሷ ካላነሳችው እምቢ አለች። ለዛ ነው የተወኩ ስለ ይነግረዋል። አይ ምንም ባባዬ ጥሩ አልሰራም ትሁት በጣም እናንተ ብዙ ነገር ከፍላለች፣ ግን እንደዛ አርገመች ነው። ታዲያ እኔ ጥፋተኛ ነኝ፣ እኔ ክፉ ነኝ ማለት ነው። እንዴት ነው የምትናገረኝ? ስለው አባዬ አዝናለሁ፣ እኔ መሄድ አለብኝ። ትሁትን ግን እንደዚህ አስከፍታ ወደ ሀገሯ መላክ አልነበረብም። ሀገሯ መግባቷ ለእኔ ደስታ ነው፣ እኔም ስፈልግ የነበረው እሱን ነበረ። ነገር ግን ብሎ ይነግራታል። እና ትሁት አሁንም በሆነ አባዬ የቀድሞ ሚስት ፍለጋውን አላቆመችም። ቤቴ እባክሽ ትቆይ፣ ትሁት ከሀገር እየወጣ ነው እንዴ? እልቁንስ እንድታፈላልቅኝ ብላ ይዛት እየሄደች ነበር። እና ሰውዬ የቀጠራ ሰውዬ እየፈለገች እየተጓዘች ነበር። እናም ቤቴ እባክሽ ትሁት የማውን ነገር እኮ ነው የሌለ ሰው እኮ ነው በህይወት አለ ብለሽ እየፈለግሻል። አይ ትልቅ ሰውዬ እኮ ነው የነገሩኝ፣ ጭራሹን ልዋሹኝ አይችሉም። ምክንያቱም በህይወት እንዳለችው ነግሮኛል። ፎቶ አሳይቻቸው እናም የተረፈው ሰዎች እንዳለ እና ፎቶ መሳይቻቸው እንደነገራቱን ጭምር ነገረችው ማለት ነው። አይ ምንም ቢሆን ትሁት ግን ደስ አይልም፣ እባክሽን ወደ አይ ማትመለሽ ማትጅ ከሆነ አይ ራሱ መለሳለሁ፣ በቃ ትንሽ ፈለግ እናድርግና እንመለሰለን ትሁት ብሎ ተመስገን ያገኛታል። ቆይ ለምንድን ነው የምትከተለኝ? ችግር ምንድን ነው? ምንድን ነው የምትፈልገው ብላ ስትጠይቀው ነበር። ትሁት እኔ ምንም አልፈልግም፣ አንቺን ብቻ ነው የምፈልገው፣ እባክሽ መሆን ነገር አታድርጊ ስለጠይቃታል። እና ምንም ያደረጉት ነገር የለም፣ እባክህ አትከተለኝ ተመስገን ትለዋለች። እና ትሁት አዎ አጥፍቻለሁ፣ ስተሰርቻለሁ፣ ግን ልክስሽ እየጠየኩሽ ነው፣ አንድ እድል እንድትሰጪኝ እፈልጋለሁ እባክሽን ብለው ስጠይቃት ትሁት ግን አሻፈረኝ፣ በጭራሽ ልታይ እንደማትልከው ትነግረዋለች። እሱ ግን መቼም ተስፋ እንደማይቆርጥና ሁሌም እንደሚወዳትም ጭምር እየነገራት ነበር። እና ተስፋ ቆረጥኩም አልቆረጥኩም እኔ ግን መቼም ካንተ ጋር አልሆንም ብሎ ተንበርክኮ ብለምናት እባክሽን ልካስ ትሁት እባክሽ አንድ እድል ስጪኝ ብሎ ደግሞ ተንበርክኮ ብለምናትም እሷ ግን አሻፈረኝ፣ በጭራሽ የማይሆን ነገር ነው ብላ ትነግረዋለች። ነገር ግን ደግሞ እሱ ብለምነውም እሷ ግን አሻፈረኝ ትልና ትቷ ትሄዳለች። እና እንደጋጣሚ ጤና ተደብቃ እየሰማቻቸው ነው። ግን ትሁት ምን የሆነ ሰው ነሽ አንቺ? ቆይ ምንድን ነው ብሽ የማይገዛ የራስሽ ህይወት መኖር አትፈልጊም እንዴ እያያት ነበር። አሁን ከአንተ ጋር ምንም ንግግር የለብኝም፣ ስለዚህ እያሽ እባክሽ ትሁት ግን አንቺ ግፈኛ ነሽ፣ እንደዚህ እየወደደሽ ለምንድን ነው እንደዚህ የምታደርጊ ስትል ነበር። ቁስሌን የማውቀው እኔ ነኝ እንጂ አንቺ አይደለሽም፣ ስለዚህ እባክሽን የሚያመለክት ነገሮች ውስጥ አትግቢ ተይቱን ቴና እያለቻት ነበር። እሺ በቃ አልገባም፣ ግን ደግሞ እባክሽ ይቅርታ ብታረግለትና ይቅር ብትይ ጥሩ ነው ስትል ትነግረዋለች። አዎ ቁስሌን የማውቀው እኔ ብቻ ነኝ እንጂ ማንም ሰው አይደለም፣ እሱ እኮ የቆየ ታሪክ ነው፣ እሱ ላንቺ ነው የቆየ እንጂ እኔ ግን ዛሬ ነገም ሁሌም ቁስል ሆኖ ነው ይቀራልኝ እያለችው ነበር። እና ቢሆንም እና በመጨረሻ ናቲ ነገር ሊነግራት ይስማሙ እና እባክህ ናቲ አንድ ነገር እንድታደርገኝ እፈልጋለሁ ስትል ትጠይቃለች። እሺ እና ምንድን ነው? እሺ ለምንድን ነው ሸሽ የምትፈልጊ? ምን አደረግኩሽ ብሎ ቤቢ እየጠየቃት ነበር። አልሆንኩም ብቻዬን መሞት ስለፈለግኩት ለዛ ነው ስትል አይ ምንም ቢሆን እኔ እንዴት እንደዚህ ትኛለሽ? ቆይ ከአንቺ እንድርቅሽ ለምን ታረግኛለሽ ብሎ ይነግራታል። አይ እንድትርቀኝ ፈልጌ ሳይሆን በቃ ብቻዬን መሆን እፈልጋለሁ፣ ለአንተም ሽክም መሆን የለብኝም ለዛ ነው ስትል ስለ እህቴም ያወቅክ ለምንድን ነው ደበከኝ? እህቴ እንዳገባትና ባለም ጭምር ታውቅ ነበረ እና እንዴት ይህን ትደብቀኛል? ይህንም ማን ነገረሽ? እባክሽን የሆን ነገር የማይሆን ነገር አሁን እኔ ምንም ማውቁ ነገር ለመጠየቅ ፈለሽን እሷን መጠየቅ ትችላለሽ፣ የሚያመለክተን ነገር ውስጥ አትግባ እያለች ትነግሮ ጀመረ። እና እህት በቅርቡ ሕክምና ትጀምራለች እና ዛሬ መጨረሻችን ስትል ትነግረዋለች። እና ቤቴ እና እኔም ልታኝ እንደማትፈልግና ከሙካኔ እንደማትፈልገውም ጭምር እንደነገረችውም እየነገሩ ነበር። እና
ናቲ እናት እህቴን በጭራሽ አትፈልግም፣ በጣም ትጠላታለች። ስለዚህ እባክቶ ትራቁ። እህቴን በጭራሽ እንድትከፋ ማንም ሰው አዋቃለሁ። እናቴን እየጠበክ ነው። እናት እንድትከፋብህ እንደማትፈልግ እርግጥ ነው፣ ግን እናቴ በጭራሽ እህቴን ልትወድ አትችልም እያለችው ነበር። ምንም ቢሆን እባክህ እንደዛ አትበል እህቴ እባክሽን በጭራሽ እህት ትናደድና በጥፊ ትመታለች። ሕክምና አላደርግም ስትል እንዴት ትመችኛለሽ እህቴ መታሽኝ እኮ እና ተላልፋቴን ከንቱ ስታስቀሪ ምን ማለት ነበረብኝ? ልፋቴን እኮ ከንቱ አስቀረሽው። ስለዚህ ምን ማድረግ እችላለሁ? አልታከም። ታዲያ ኬትም ሰው የሰው ሀቅ አምጥተሽ እንድታሳክሚኝ አልፈልግም እባክሽም ስትላት በጭራሽ እንደዛ አይደለም እባክሽ የምታስቢ ነገር አቁሚኝ፣ ሕክምናው በቅርቡ ትጀምራለች ስትል ትጮውበታለች። ነገር ግን ሕክምናው አላረግም ስትል ትጮዋለች። ቢሆንም ወዲህ ሰው በግድሽ ታደርጊያለሽ፣ ሕክምናው ካላረግሽም ለምንድን ነው የምለፈው ብላ ጮኸች። እናቴን በጭራሽ እህቴን ከሆን በኋላ እንድትናገራት አልፈልግም። ቤቲ እናቴ ምንም ያደረገቻት ነገር የለም። እባክሽ የመሆን ነገር አትናገሪ። እኔም ሆንኩ ከምናልባት ከእህትሽ እንድርቅ የምትፈልጊ ከሆነ እኔ ራሱ ልርቅ እችላለሁ። የመሆን ነገር አታውሪ እያለቻት ነበር። እና እናት ቤቢ በጣም እናደዳል። ለእኔ ያለሽ አመለካከት እኔ ምንም የነገርኳት ታዲያ ጌትም ሰርቅሽ አመጣሽ ያሳከመችሽ እህትሽ ነች ብላ ለምነገርካት እኔ ምንም ነገር የነገርኳት ነገር የለም። አስፈላጊ ከሆነ ስልኳን ከፍተሽ ማየት ትችያለሽ። ሰው ነው ቴክስት ያደረገለት እንጂ እኔ ምንም ያደረኩት ነገር የለም። የሌለ ነገር አታውሪ እባክሽን እያላት ነበር። እንዴት ነው የሌለ ነገር አታውሪ ትለኛለ? እኔ ምን ያደረኩት ይመስላል? ትሰማኛለህ? እህቴ በጭራሽ ስትከፋ ማየት እኔ አልፈልግም ስትል ትጨዋለች። እህትሽን እኔ ምንም ያደረኳት ነገር የለም ምንም የነገርኳት ነገር የለም ስትል ትጨዋለች። ቲና አባዬ ትሁት በጣም ተከፍታለች፣ ትሁትን ለምን አስከፋት ብላ ጠየቀች። አዎ ሂጂና ከተከፋች ሂጂና አናግራት። አዎ ትሁትን አስከፍቻታለሁ፣ ግን ሄደሽ አናግራት እባክሽን። አዎ እስቲ አረጋጊያት እያላት ነበር። ቆይ አባዬ እንዴት ነው ማረጋጋት? ትሁት እኮ በጣም ተከፍታለች ስትል ትነግሯለች። አዎ ምን ማድረግ እችላለሁ? አስከፍቻታለሁ፣ ግን እባክሽን ሂጂና አናግራት በቃ ስትል ይነግራል። አዎ ትሁት በእርግጥ የማልፈልገው ጉዳይ ውስጥ እንዳትገባ ደጋግሜ ነግራት ነበር። ነገር ግን እሷ ልሰማኝ ፈቃደኛ አልነበረችም። እኔ የማልፈልገው ነገር እንድታቆም ነግራት ነበር እና ልጄ ብትሆን ኖሮ እሺ ሄዳለሁ አትለኝ ነበር። ምንም ቢሆን አባታ ከሆንኩ አልሄድም ብላ እዚህ መቆየት ነበረባት። ነገር ግን ልሄድ ብላ ከዚህ መሄድ የለባትም ስትል ትነግረዋለች። እና እባክህ አባዬ ምንም ቢሆን አታስከፋት ትሁትን ስትል ትነግራት። ትሁት እንድትከፋ በጭራሽ እኔ አልፈልግም፣ ግን ምንም ቢሆን ቆይ ይህንን ናትን የቱ ነው የምታውቂኝ? ናትን የቱ ነው ያገኝሽው? ይሄ የተረገመ አው በፊቱ የባለቤቴ ቀድሞ ሚስት ልጅ ነው እና እሱ መጥፎ ነው። እንዴት ታገኘዋለሽ? እኔ አላገኘሁትም። የት አገኘዋለሁ? ቴክስት አድርጎልኝ ነው። ምንም ቢሆን ግን አንቺ ማናገር አልነበረብሽም። አሁን አገኘዋለሁ ድጋሜ እሱ ምንም ነገር ትሰምኛለሽ ብላ ሁሉ ነገር እና እሷን አካል ጉዳተኛ እንድትሆን ያደረገ ወንድሟ እንደሆነና ወንድሟን ከእስር ቤት እንዳስፈታችም ጭምር እና ሀቋን ደግሞ ያስጉባት ወንድሟ እንድሰጠኝና ሀቋን እንድመልስለት ነግራታለሁ እያለ ነበር። ትሁት ግን እድለኛ ነች አንተን በማግኘት። ትሁትን አሳምኝልኝ እባክሽን፣ ኮሚሽን ከሰጠኝ እኔ አሳምናታለሁ እያለች ነበር። አሁን እንድታሳምናት እፈልጋለሁ እባክሽን እያላት ነበር። አሳምናታለሁ፣ ስለዚህ አሁን የምለቱን ነገር ብቻ አድርግልኝ ስትለው እሺ የምትፈልገውን ነገር በሙሉ አደርጋለሁ፣ ግን እኔ የምፈልገው ነገር አንድ ነገር ብቻ ነው እያላት ነበር። ምንድነው የምትፈልገው? ትሁትን እኔ እንድታገባኝ ወይም ከኔ ጋር እንድትሆን እንድታሳምኝልኝ እፈልጋለሁ እያላት ነበር። እሺ አሳምናታለሁ፣ አንቺ የምትፈልጊ ነገር ከሆነ ለማሳምናት ዝግጁ ነኝ። ነገር ግን አሁን ምን ማድረግ እንዳለብኝ እና የምትፈልጊ ነገር እከፍላለሁ፣ ግን ትሁት የኔ እንድትሆን እንድታሳምኝልኝ እፈልጋለሁ እያላት ነበር። እሺ አሳምናታለሁ። ቤቲ በጣም ተናዳ ናት የት ነው ናት ፈልጌ ነው ብላ ጮኸችባት። ትሁት ያን የምትፈልግ ሰውዬ እንዳጋጣሚ ታገኘና ፋዘር ፈልጎት ነው እና እባክዎትን አንዴ አናግሩ ትላቸዋለች። እሺ አናግራታለሁ እና እባክዎትን ስትለው እርሳቸው ግን አንድ ሴትዮ ምን ነው ልጅ ዳይመንድ ትጥላለች እንዴ? የሆነ ሴትዮ መጣ ያለችበት ቦታ እንዳልናገር በጣም ብዙ ገንዘብ ሰጠችኝ በማለት ነገር ምን? አዎ ብዙ ገንዘብ ሰጠችኝ ብሎ ስትነግሩ ትሁት በጣም ደነገጠች። ይህንን ማመን አልችልም እና ገንዘብ ሰጠች ማለት ነው
እንዳልናገር ብላ ነገረችኝ በማለት ይነግረዋል። እባክዎን ፋዘር እንገሩኝ፣ እንዴት ነው ምን አይነት ሴት ነች ብላ የመጣችው አለም የነበረች የት እንዳለችው የት እንደነበረችው መናገር እንደሌለባት እባክዎትን እንገሩኝ ብላ ብትለምንም ትሁት አዝናለሁ ልጄ፣ ምንም ነገር ልነግርሽ አልችልም። ያቺ ሴት ብዙ ገንዘብ ነው የሰጠችኝ፣ ስለዚህ ምንም ነገር ልነግራችሁ አልችልም በማለት ትነግረዋለች። እናም ትሁት ግን በጣም አዘነች። አለሜ እንደዚህ ማድረጓ ስትሰማ በጣም ደነገጠች። አለሜ ታሳፍራለች፣ እንዴት እንደዚህ ያደረገች በማለት ወደ ተመልካችን የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ።